ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። እናም ይህንን ቪዲዮ ላይክ በማድረግ ጀምሩ። ወደ ቪዲዮ ዋው እህቴ ቬሮ እንኳን ደህና መጣሽ። በጣም ረጅም ጊዜ ሆኖኛል። አዎ የጭንቅሎ እናት እንዴት ነሽ? ረጅም ጊዜ ሆኖሻል። ጭንቅሎ የቀድሞ ጎረቤታችን የሆነችውን አክስትህን ሰላም በላት። ለምንድን ነው ሰላም የማትላት? መቼስ ምክንያትህ እየበላ ስለሆነ ነው አይደል? ደህና ዋልሽ? ስላየውሽ ደስ ብሎኛል። ይሄ ጭንቅሎ ነው? ዋው እሱ አድጓል። በእርግጥ በደንብ አውቀሽናል። ነይ ወደዚህ እንብላ። መቼስ እኔ በምግብ እንደማልቀልድ ታውቂያለሽ። ልጆቼን ይዤ መጣው። በሩን ልክፈተው። ሁላችሁም ወደ ቤቱ ግቡ። እነዚህ ሁሉ ልጆች ከየት መጡ? እህቴ ቬሮ ማደጎ ቤት ትሰሪያለሽ እንዴ? የጭንቅሎ እናት እነዚህ ልጆቼ ናቸው። ደግሞ የሆድሽ እብጠት ይገርማል። ዋው በሆድሽ ውስጥም ሌላ ልጅ አለ አይደል? እግዚአብሔር ይመስገን። ቤተሰባችን እንዴት የተረጋጋ እንደሆነ ታውቂያለሽ። ያው በእርግጥ ባሌ ሊያሳርፈኝ ይገባል። እኔ እርጉዝ ነኝ። ሄሎ አክፖስ ባሌ፣ እኔ እህቴ ቤት ነኝ እና ቆም እሺ። ስመለስ እንዴት እንደምናደርገው ታውቃለህ? ዛሬ ቀኑ ነው። እሺ በቃ ዛሬ። ደህናውን። የጭንቅሎ እናት ለእኔስ ምግብ አታቀርቢም እንዴ? ነው ወይስ እኔ አይርበኝም? መብላት ትፈልጊያለሽ? እያመጣው ነው። እሺ ምግብሽን ተመልከች። በስተመጨረሻ ምግቡ መጥቷል። የጭንቅሎ እናት አሁን ይህ ምንድን ነው? ያቀረብሽልኝ እኮ ወረቀት ነው። በይ ወረቀቱ ላይ ያለውን አንብቢ። ዘዴሽን ፈልጊ .ኮም ለቤተሰብ ምጣኔ የሚያስፈልግሽን ሁሉንም መረጃዎች የምታገኝበት ቦታ ነው። የጭንቅሎ እናት ይህ እንዴት ያጠግበኛል? እህቴ ለአንቺ ምግብ አያስፈልግሽም። ያው የሚያስፈልግሽ የቤተሰብ ምጣኔና የእርግዝና መከላከያ ነው። እሺ ልጆቼ በቃ ከወንድማችሁ ጭንቅሎ ጋር ሄዳችሁ ተጫወቱ። እሱ እየጠራችሁ ነው። እኔ መጫወት አልፈለገም። በቤተሰባችን ውስጥ እንደዚህ አንጫወትም። እኛ ጥሩ ልጆች ነን። ያው ልጆቹ መጫወት ከፈለጉ የሚጠቀሙት መጫወቻ ነው። በያክስቴ የእግር ኳስ ቡድንሽን ይዘሽ ሂጂ። ይህ የእኔ ትንሽ ምግብ ለሁላችንም በቂ አይሆንም። አንቺ ግን ልጆችሽን የእኔም ምግብ እንዲበሉ አመጣሻቸው። አክስቴ እባክሽ በእግዚአብሔር ስም እለምንሻለሁ፣ ልጆቹ ከእኔ ጋር መጫወት የሚፈልጉ ከሆነ መጀመሪያ ምግቤን እንድበላ ይፍቀዱልኝ። ከዚያም ከቤት ውጭ እንጫወታለን። አመሰግናለሁ። ሰውነቴን እያመመኝ ነው። ጥሩ ስሜት እየተሰማኝ አይደለም። እናቴ የሙቀት መጠን ይሰማኛል። ወባ አመመኝ። መታመምማ አትችልም። እንዴት ልትታመም ትችላለህ? እኔ እዚህ ስሆን ያደረግኳቸውን ጾምና ጸሎቶች ታውቃለህ? ለ40 ቀንና ለ40 ሌሊት በተራራው ላይ ቆይቻለሁ። በእኔ ተሸፍናል። ዘንድሮ ልትታመም አትችልም። ቆይ የተቀባሁት ማረቤት ነው። ከአንተ ሰውነት በሽታው ይወጣል። ጭንቅላቴ ህመም ይህንን አካል ይተወው። ቆይ የተቀባሁት ዘይት የት አለ? በል አፍህን ክፈት። በመንፈሳዊነት ለመዳን የሚወሰደው መጠን 2 ኩባያ ነው። አፍህን ክፈት። እማዬ አመሰግናለሁ። እማዬ ዛሬ ምን እንደበላው አላውቅም። ሆዴን ያመኛል። ልጄ ይቅርታ፣ በጭራሽ አትታመምም። የሚፈውሰው ዘይት የት አለ? ና ወደ እኔ። በል አፍህን ክፈት። በደንብ ክፈተው። በቃ ስለጠጣን ስለጸለይን በህመም አንታሰርም። እኛ በጭራሽ አንታመምም። ጭንቅሎ ዋጠው፣ በደንብ አውርደው። በዚህ ወደ ያለው እያንዳንዱ ጋኔል በእሳት መልክ ይወጣላል። አሜን። በእሳት ይውጣ። አሜን። አሁን ደህና ትሆናለህ። እማዬ እንዴት አደርሽ? ዛሬ የፈተና ቀን ነው። ያው በደንብ ስላነበብኩ በእርግጠኝነት ፈተናውን አልፋለሁ።
እናቴ መልካም ዕድልን ተመኝልኝ። ጭንቅሎ በደንብ አንብበሃል አይደል? በቃ ተንበርከክና ልጸልይልህ። በል ተንበርከክ። የምታነበውን በሙሉ በደንብ አስታውስ። አሜን። ተጨማሪ ወረቀት ጠይቀ ጥሩ ሰርተህ አስተማሪው ጎበዝና ብልህ እንደሆንክ ይወቅ። አስተማሪው ከሚስቱ ጋር የነበረውን ጥል አያስታውስ። በጥሩ ስሜት ያንተን የፈተና ወረቀት እንድትሰራ ያደርግህ። አሜን። ፈተናውን ድፈን 100 ከ100 አምጣ። አሁን ያን የወይራ ዘይት ላምጣው። አፍህን ክፈት። ለስኬትህ ቅባቱን ተቀበልና ጠንካራ ሁን። ዘይቱን ዋጠው፣ አፍ ውስጥ አታስቀምጠው። አፍህን ክፈት፣ ክፈት፣ ክፈት። በቃ ፈተናውን ታልፋለህ። አሜን። እሺ ሂድና በደንብ ጻፍ። እናቴ አመሰግናለሁ። ኩራት እንዲሰማሽ አደርጋለሁ። ጭንቅሎ ትምህርት ቤት እየሄድክ ነው? ኦ በጣም እያደግክ ነው። አክስቴ ምን መሰለሽ፣ እንደኔ በፍጥነት ስኬት ላይ ለመሆን ከፈለግሽ ቅባትና የወይራ ዘይት ጠጥተሽ ከህመምሽ መፈወስ ትችያለሽ። ከዛም አልፎ ስለከሳሽ በቤትሽ ውስጥ ሆነሽ ክብደት ትጨምሪያለሽ። ሃሃሃ። ኦ ፈጣሪ ይመስገን። እናቴ ሆዴን በጣም እያመመኝ ስለሆነ ዛሬ ምግብ አልበላውም። ምን? ሆዴን አመመኝ? በል ተንበርከክ፣ ተንበርከክ። ከእንግዲህ የሆድህ ህመም በሙሉ መቆም አለበት። እያዳመጥከኝ ነው አይደል? በል የፈውሱን ቅባት ተቀበለኝ። የወይራ ዘይቱስ የት ነው ያለው? እማዬ አሁንም ዘይት ጠጣ። ሆዴን ያመመኝ ስለራበኝ ነው። እባክሽ ይህንን ዘይት ተጠቅመን እንቁላል እንጥበስ። ጓደኛዬ ምንድነው ነገሩ? የሄድክበት ጉዳይ ተሳካ እንዴ? እባክህ ተወኝ፣ እኔ በጣም ተናድጃለሁ። የሄድኩበት ጉዳይ እኮ ዛሬም እኮ አልተሳካልኝም። ዛሬም አልተሳካልኝም ብቻ እንዳትለኝ እንዴ። አንተ ቆይ ምንድነው ነገሩ? የምትሄድባቸው ጉዳዮች በሙሉ ሳይሳኩልህ ነው እንዴ የምትመለሰው? በቃ አንተ እድለ ቢስ ነህ ማለት ነው። አዎ እባክህ፣ እኔ ማለት ነው በጣም እድለ ቢስ ከመሆኑ የተነሳ አንዳንዴ ራሱ ሳስበው አባይ ራሱ ውሃ ለመቅዳት ብሄድ ውሃው ደርቆ ነው የሚጠብቀኝ። ከቻይና የመጣው ጓደኛዬ ዌልካም ዌልካም፣ እንኳን ደህና መጣህ። አመሰግናለሁ ጓደኛዬ። ታዲያ አረፍ በልና የልብ የልባችንን እንጫወታ። አይ ጓደኛዬ ከተገናኘን እኮ በጣም ብዙ ጊዜ እኮ ነን። ታዲያ የቻይና ቆይታህ እንዴት ነበር? ያው እንግዲህ ቻይና እንግዲህ በጣም ደስ የምትል ሀገር ናት። ቻይና በነበረኝ ቆይታዬ በጣም ጥሩ ጊዜያቶችን አሳልፌያለሁ። አንተንስ ታዲያ ኑሮ እንዴት ይዘዋል? እባክህ ኑሮማ ያው እንደምታየኝ በጣም ምርር አድርጎኛል። ባይገርም ማለት ነው እኔ ጋር በጣም ኑሮ ከመወደዱ የተነሳ የሚላስና የሚቀመስ ነገር ራሱ ምንም የለኝም። ምን? ታዲያ እዛ ጋር ማያቸው አይጦችና በረሮዎች ያንተ አይደሉ እንዴ? ውዴ ምን ሆነሃል? ተጫወት እንጂ። ወይ ፍቅሬ አታውቂም እንዴ? እኔ እኮ ዝምተኛ ነኝ። ዝምተኛ ነኝ? በጣም ይገርማል። ይሄ ይገርምሻል እንዴ ውዴ? እኔ እኮ ማለት ነው በጣም ዝምተኛ ከመሆኑ የተነሳ ታክሲ ውስጥ ራሱ ሰፈር ስደርስ ወራጅ አላለለም፣ መጨረሻ ላይ ነው የምወርደው። ምን? ታዲያ አንተ ዝምተኛ ሳትሆን ዘገምተኛ ና። ይቅርታ ጌታዬ፣ እዚህ መብራት ኃይል ስራ ለመቀጠር ፈልጌ ነበር። እሺ ቁጭ በልና እንነጋገር። እሺ የኔ ወንድም፣ ያው እኛም እንቀጥርህ ታውቃለህ፣ መብራቱን ብዙ ጊዜ ስታጠፋ ነው። እና መብራት የማጥፋት ችሎታ ምን ያህል ነው? አይ አለቃ፣ እኔ እኮ ማለት ነው መብራት የማጥፋት ልምድ ከልጅነቴ ጀምሮ ነበር የነበረኝ። መብራት ሁሉ ከማጥፋት የተነሳ ትምህርት ቤት ራሱ ተማሪ እያለሁ የትምህርት ቤታችንን ብላክቦርድ በዳስተር ማጠፋው ብዙውን ጊዜ እኔ ነኝ። አው ጎበዝ።
ጥሩ የማጥፋት ልምድ አለ ማለት ነው። ለመሆኑ ግን ስም ማን ነው? ያው እኔ አበራ እባላለሁ። ስሜ አበራ ይባላል። ትቀልዳለህ እንዴ? ጥፋ ከዚህ። አንተንማ መቼም ይሆን አንቀጥርህም። ውጣልኝ አሁን።